ጸጋን ለማነጋገር እንሞክራለን። ጸጋ ጤና ይስጥልኝ። ጤና ይስጥልኝ ፋሲል፣ እንዲሁም የተከበራችሁ ተመልካቾች ጤና ይስጥልኝ። መንገድ ላይ መስለሽኝ ነበር በመጀመሪያ። ጸጋ እንደመሰለኝ ከሆነ ከኛ ጋር ውይይት ከመጀመርሽ በፊት ከጠቅላይ ሚኒስትሩ ጋር ለመነጋገር በቅተሽ ነበር። ምን አዲስ ነገር አለ? ምንም አዲስ ነገር የለም። እንግዲህ ጠቅላይ ሚኒስትራችን አንዳንድ ጥያቄዎች ካሉን ለጥያቄዎቻችን መልስ ይሰጣሉ። ያም መልስ የሚሰጠው በስልክ ነው፣ በውይይት ነው። ለምናቀርብላቸው ጥያቄዎች በሙሉ እንግዲህ የፓርቲያችን ሊቀመንበር ናቸው ጠቅላይ ሚኒስትራችን። ስለዚህ ያለውን ሁኔታ በተመለከተ የሚቀርቡ አንዳንድ ጥያቄዎች የራሳችንም ጥያቄዎች አሉን እና በዛ ጉዳይ ነው በሰፊው የተወያየ ነው። ኦኬ፣ ሌላው ከህብረተሰባችን በተደጋጋሚ ሁኔታ የሚቀርብ ጥያቄ አለ። በኢትዮጵያ የቀሩትን ወገኖቻችንን በማስመልከት ይህን በማስመልከት በቅርቡ ከአዲስ ገቢዎች ሚኒስትር ጋር የተለያዩ እንቅስቃሴዎችን ለማድረግ ሀሳብ እንዳለሽ አስቀድመሽ ጠቆም አድርገሽኛል። አዎ፣ እንግዲህ የአሊያው ጉዳይ ብዙ ሰዎች ምን ይላሉ መሰለ፣ ለምን በጀት አልተመደበም፣ ለምን በጀት ሲመደብ ዝም ብለው ተመለከቱ የሚል ጥያቄ አለ። አሁን ያለው ጥያቄ የበጀት ጥያቄ አይደለም። ይሄ እርግጠኛ ነው። በፊትም የአሊያና ክሊታ ሚኒስትሩም ብለውኛል፣ የገንዘብ ሚኒስትሩም። ያለው ሁኔታ ምንድነው? አክላታት ሚምሻል ላይ የምንለው እንግዲህ በአክላታት ሚምሻል ላይ ማለት የመንግስት ውሳኔ ማለት ነው። አዎ፣ የመንግስት ውሳኔ በተመለከተ ያ ነው ያለ። የክሊታው ሚኒስትር እንደሚሉት ምንድነው ካሁን በፊት ባደረጉት ጥናትና ጥያቄ መሰረት ሁላችን እንደምናስታውሰው ፋሲል ክናፎ የተባሉ ብርጋዴር ጀነራል እሳቸው የሚመሩት ኮሚቴ በክሊታ ሚኒስትሩ በኩል ተቋቁሞ ያለው ሁኔታ አቅርቧል። ያም ወደ 19000 ሰዎች እንዳሉ በአጠቃላይ በጎንደር፣ በአዲስ አበባ፣ በትግራይና ያንን በማጥናት አንድ ውሳኔ ላይ መድረስ አለብን ነው እንጂ የበጀት ጉዳይ አይደለም። ቆይ እዚህ ላይ አንቺ ሁሉ ጊዜ የምትጠይቂው ጥያቄ አለ፣ እሳቸውን የጠየቅ ይመስለኛል። እሺ እንበል 19000ን በማስመልከት ውይይት ይደረግ፣ መጨረሻ ውሳኔ ይወሰን። 1200 በላይ የተወሰነላቸው ባለፈው በክሪቴሪዮኑ ወይም በመመሪያው መሰረት የተፈቀደላቸውስ በመመዘኛ ያ ነው ትልቁ ጥያቄ ፋሲል። እነዚህ በመመዘኛ ነጥቡ መሰረት መመዘኛ ነጥቡን ያሟላሉ። ግን አክላታት መምሻላ በፊተኛው ተመልከት፣ ድሮም እኮ 3000 2000 5000 የመጣው በመንግስት ውሳኔ ነው። የመንግስት ውሳኔ የተወሰነው በ2015 ነው የነበረው። 2015 የተወሰነው ይሄን ያክል ቁጥሮች መምጣት አለባቸው የሚል ነው። ግን ትልቁ የሚያከራክርና የሚያወዛግበው አክላታት ሚምሻላ ባይኖርም አክላታት ሚምሻላ ያቀረበውን ወይም የመንግስት ውሳኔ ያቀረበውን ክራይቴሪያ የሚያሟሉ እነዚህ ሰዎች አሉ። አንደኛ። ሌላው የሚገርም ደግሞ ሆካሽቡት አለ። ሆካሽቡት በተመለከተ የሚመለከታቸው ሰዎችም አሉ። እነሱንም እንኳን እስካሁን ድረስ ባለፈው 100 ምናምን መጡ እንጂ አልመጡም። እና በጣም ብዙ የሚያነጋግር ነው። በክሊታው ሚኒስትር የሚሉት ምንድነው? እኔ አንድ ውሳኔ ነው ለሁሉም አንድ ውሳኔ መቀበል አለብኝ። ምን አገናኝ? የተለያየ አይደል እንዴ? ነገሮቹ የተለያዩ አይደሉ? ግን እዚህ ላይ ፋሲል ለሰዎቹ በግልጽ መግለጽ የሚፈልገው ትግል ያስፈልጋል። ነገር ግን ከበጀት ጋር የሚያገናኘው የለም። አንዳንዶቹ ምን እያሉ ያወራሉ? ለምን በጀት አልተመደበም፣ ለምን በጀት እንዲመደብ አላደረጉም የሚለው ይሄ ከእውነት የራቀ ነው። በገንዘብ ችግር ምክንያት አይመጡም የሚባል ነገር የለም። ዋናው የመንግስት ውሳኔ መኖር አለበት። ሁለተኛ የክሊታ ሚኒስትሩና ትርሳ የገንዘብ ሚኒስትሩ አሉ ዋናዎቹ። እነሱ በገንዘብ በኩል እንዳልሆነ በእነሱ በኩል ትኩረት የሚሰጡበት ምን መሰለ? ትኩረት የሚሰጡት ሆካሽቡት ብቻ ነው። በእነሱ በኩል ያለው ሆካሽቡት ማለት እንግዲህ ያው መደበኛውን ህግ ማስመልከት፣ በዚህም በማስመልከትም መምጣት የሚገባቸው እስካሁን አልመጡም ብለሻል። አዎ፣ ያ ማለትና ለምን አይመጡም? አዎ፣ ይሄ ነው ትልቁ አነጋጋሪ ያለው ፋሲል። በአሁኑ ሰዓት በእኔ በኩል የማየው እነዚህ ሰዎች በተለይ 1226ቱ መመዘኛ ነጥቡን የሚያሟሉትን በተመለከተ በዚህ ጉዳይ ላይ መንግስት አክላታት እንዲሰጥ ውሳኔ እንዲሰጥ ነው እንጂ አንዳንዶቹ አሁን ብታይ ብዙ ይጠይቁኛል በየቦታው በቲክቶክ ምሰማለው። አንዳንዶቹ ምን ለወደፊቱ ፖለቲካ ለመግባት የሚፈልጉ ሰዎች አሉ። ሰየው ይግቡ ይወዳደሩ። ግን ይሄንን ለመጠቀም ሲሉ ለምን በጀት አልተመደበም ይላሉ። እስካሁን ድረስ አክላታት ሚምሻላ ነው እንጂ በጀት የሚል ነገር የለም። በበጀት ጉዳይ እንዳልሆነ ሁለቱ ሚኒስትሮች በግልጽ የገለጹት። ኦኬ፣ በቅርቡ አንቺ ሚኒስትሩን ለማነጋገር አሳባለሽ? እንግዲህ ተመልከቱ ሌሎችን እኔ በአሁኑ ሰዓት የማየው ማን መሰለ በትክክለኛ ይበልጡኑ
የቅሊጣ ሚኒስትሩ የገንዘብ ሚኒስትሩ ሁለቱ ያላቸው አቋም ምደግፈው ቢሆንም አንዳንዴ ደግሞ ከኛ ጋር አይሄድም እኛ ጋር ማይሄድ አለ ከኛ ጋር የማይሄደውን አቋማቸውን በሌሎች በኩል ነው ድጋፍ አግኝቼ መምጣት ምፈልገው አየው ለምሳሌ ያክል የወሰድክ እንደሆነ 1226ን በተመለከተ እነሱ ይቆይ የሚል አቋም አላቸው ማለት ሁሉንም ባንድ ላይ ዘለቄታዊ መፍትሄ መስጠት እንፈልጋለን ይላሉ በትክክል ናቸው ዘለቄታዊ መፍትሄ ለመስጠት ማሰባቸው ነገር ግን እኔ ደግሞ የምለው ዘለቄታዊ መፍትሄ ከመስጠት በፊት ደግሞ የፊቱ አሉ ወካሽሙት መለከታቸው ሰዎችም አሉ ጥቂት ቢሆኑ 1226 ማለት ይሄ ነው መሆን ያለበት ይሄ ነው በኔ አመለካከት ያለው እንግዲህ የፖለቲካ ስራ ተመልከት ውስብስብ ነው የፖለቲካ ስራ የተለያዩ በተለይ ከተለያዩ የፖለቲካ ፓርቲ የተውጣጣ መንግስት ቀላል አይደለም ፋሲል እነሱ ማሳመን መቻል አለበት ኦኬ ግልጽ ነው እስቲ ወደ ሌሎች ርዕሶች ደግሞ እንለፍና በያዝነው ሳምንት እንደሚመስለኝ ከሆነ ወደ ቅሪያት ጋት ነው ይቅርታ ረሆቮት ወደ ተሰዋው ወታደራችን ቤተሰብ ሄደች ነበር እንዴ ነበር አዎ ሂጄ ነበር በጣም ያሳዝናል በእውነት ለሀገሩ ለዳር ድንበሩ ህይወት መስዋዕትነት ከፍሏል የኛ ህብረተሰብ ይሄን የህይወት መስዋዕትነት ስንከፍል የመጀመሪያ ጊዜያችን አይደለም በዚህ ጦርነት ላይ በብዛት ከቁጥራችን ጋር ሲወዳደር በርካታ ሰዎች ነው የሞቱብን ነፍስ ይማርላለው ግን ምን ይደረግ የሀገርና የዳር ድንበር ጉዳይ ነው ቤተሰቡ ጋር የሚጃለው በአጋጣሚ ሆነው የስጋ ዝምድና ማለኝ የቤተሰቡ ጋር እና በሰፊው ነው የተዋየ ነው ያንስል በዝምድና አይደለም ነው ሁሉም ቦታ ነው የሚሄደው የምገርም ፋሲል የጦርነት ከተጀመረ አንስቶ ከፈረንጆችም ከኛ ሰዎችም ሲል በሙሉ ከ280 ወታደር ቤተሰቦች በላይ ሂጃለው ኦኬ ነፍስ ይማር ደጀን ሳህሉ ይመስለኛል ስሙ አሁን ደጀን ሳህሉ በጣም ተመልከት የሚገርም በሚሊዮን በተጣዋቂነት የሚያገለግል ነው ከኦክቶበር 7 አንስቶ እስከ 2000 ጦርነቱ ከተጀመረበት ጊዜ አንስቶ ተመልከት ከኦክቶበር 7 2023 ዓመት እስከ ሞተባትነት ድረስ በተጣዋቂ አገሩነን ዳር ድንበር ሲጠብቅ ያለማቋረጥ ስራውን ትቶ ሁሉም ነገር ትቶ ቤተሰቡን ትሎ በግዳጅ ላይ ነበር ማለት ነው አው ሌላው የሚገርም ወላጆቹ ሳናግራቸው ለዮም አጽናውት መጥቶ ነበር ለነጻነቱ በዓል ወጥቶ ረፍት አብሮ ከቤተሰቡ ጋር እንደማንኛውም ስጋ በመጥበስ ነጻነቱን ባላ ክብሩ በማግስቱ ነው ተመልሶ ሄዶ ያው እሁድ ከዚህ ዓለም በሞት ተለየ በጀግንነት ነው የሞተው ለሀገሩ ለዳር ድንበሩ እኛም ይሄው አሁን እንደዚህ ምንዋየው በእነዚህ ወንድሞቻችን እህቶቻችን በታጋይ ጀግኖች ደም ነው ፋሲል ትላንትናም ደግሞ ሁለት ወታደሮቻችን ተሰውተዋል በተለይ አንዱ ከሁለት ወር በፊት ነበር ትዳሩን የመሰረተው ነፍስ ይማር አው ነፍስ ይማር የህይወት መስዋዕትነት እየተከፈለ ነው ፋሲል ጦርነት የሚፈልግ የለም ጦርነት ከባድ ነው እስራኤል ጦርነት አትፈልግም እስራኤል የምትፈልገው ሰላም ነው ነገር ግን አካባቢያችን ያሉት እስራኤልን ማጥፋት ነው የሚፈልጉት እኛን ለማጥፋት አንድም ጊዜ አርፈው አውቁም ፋሲል ከሁሉም ይገርመኝ መሰለ ድሮ ኢራን እና እስራኤል ምን ድንበር አገናኝቷቸው ነው መሬት ወሰዱብኝ ድንበር አጋጨን የለም አሁን ደግሞ የኢራንን የየመንን ተመልከት የመን የሁቲምን ወሰደ የመን በአሁኑ ሰዓት ባለም አንደኛ ናት በድህነት በህብረተሰቧ በጦርነት የደቀቀ ነው ተመልከት እዛ ባህር ዳርቻ ላይ ሆነው ከህንድ ውቅያኖስና ቀይ ባህር ድንበር ስለሆነች የመን እዛ ሆነው ግን ኢራን እየተጠቀመችባቸው ህዝባቸው እየደቀቀ ምን ያክል የሽብር ፈጠራ ድርጊት እንደሚፈጽሙና እኛ ሰላም ነው የምንፈልገው እስራኤል እንደ እስራኤል ፍላጎት ቢሆን ኖሮ ጦርነት አይኖርም ነበር በአካባቢያችን ግልጽ ነው እስቲ ወደ ሌሎች ወደ አደረግሻቸው እንቅስቃሴዎች እንለፍና ሃይማኖት ህፃን ሃይማኖትን መጥፋት በማስመልከት በያዝነው ሳምንት ስብሰባ ተደርጎ ነበር በክኔሴት በተወካዮች ምክር ቤት ሌሎችን እንቅስቃሴዎቻችን ለተመልካቾቻችን ብትጠቁሚ አው የዚች ልጅ ሁኔታ የሃይማኖት ካሳው ጉዳይ በእውነት እንቅልፍ የሚነሳ ነው ማንኛውም ሰው እንኳንኛ ወላጅ የሆነ ሰው ልጅ ያልወለደም ቢሆን ረፍት የሚነሳ ነው የዚች ልጅ ሁኔታ እስካሁን መፍትሄ ያልተገኘለትም በየጊዜው ስብሰባ ይካሄዳል አንዳንዱ ስብሰባ ለይስሙላ ነው እንጂ በእውነት አይደለም ቤተሰቡን ለማረጋጋት የኛ ህብረተሰብን ለማረጋጋት ነው አንዳንዱ ግን ጠለቅ ያለ ስብሰባዎች አሉ ምሳሌ ብሰጥ ጠለቅ ያለ ስብሰባዎች የሚካሄደው በሚስጥራዊ ውይይት ጊዜ ነው
ሌላው ላይ የሚነገረው ለምሳሌ በክነሴት ባዳታ ላይ በክሊታው ውይይት ነበረ በአገር ውስጥ ጸጥታ ጥበቃም ውይይት ነበር ግን ሚስጥራዊ ይሆናል በግልጽ ይሆናል ከዛ በኋላ የክነሴት አባላት ብቻ የምንሳተፍበት ሁኔታውን መርማሪ አካላት ሁኔታውን ከውስጥ ጠለቅ ብለው የሚያውቁ ሰዎች የሚሳተፉበት ኮሚቴ አለ በዛ ላይ ነው ትክክለኛ መረጃ የምታገኘው ትክክለኛ ጥያቄ የምትጠይቀው ለጥያቄ መልስ የምታገኘው እቺ ልጅ ከጠፋችበት ጊዜ አንስቶ ሁላችን እንደምናውቀው በመጀመሪያ የመገናኛ ዘዴዎችም ትኩረት አልሰጡም እኔ በየሳምንቱ ስለዚህ እቺ ልጅ በክነሴት ንግግር ሳደርግ አንድም ሰው ዝሮ አላየም በኋላ የመገናኛ ዘዴዎችም ገቡ አንዳንድ ዘገባዎችን ሁኔታውን ማቅረብ ጀመሩ መፍትሄ አልተገኘም ፋሲል የጸጥ ማንኛውም ነገር እኔ በኔ በኩል ምለው መሰለ ፋሲል እኔ ብዙ ጽራለሁ ስለዚህ እቺ ልጅ ግን ውጤቱ እስካልተገኘ ድረስ እቺ ልጅ እስካላየን ድረስ ቤቷ መጥታ ከእናት አባቷ ጋር እስካላየን ድረስ ሰርተናል ማለት ይከብዳል በጣም ከባድ ነው ግን ማረፍ የለብንም የምስጥራዊ ሁኔታ ሊገልጽላችሁ አይልችልም የምስጥራዊ ውይይት ነው በግልጽ በይፋ የተነገሩ ሁኔታዎች አሉ አንዳንድ ጊዜ ይገርማል በበርሰባችን በኩል በተለያየ እንቅስቃሴ የሚንቀሳቀሱ ወጣቶችም አሉ ወይም ደግሞ በተለያዩ አሙታ አንድ ስብሰባ ይመጡና በሌላ ቀን አይመጡም በሌላ ጊዜ በሚመጡበት ሰዓት እንደ አዲስ ይጠይቁልሃል ወይም ደግሞ አይታቸው የማታውቅ ሰዎች ሃይማኖት ከጠፋች አመት አልፏል አንድ ቀን ብቅ ይሉልህና እንደ አዲስ ጥያቄዎችን ያመጣሉ እና አንዳንድ ጊዜ በኔ በኩል ምልህ ባዳ ሲመጡ ቀመጣለው ለቤተሰቡም ሆነ ለማንኛውም ክብር ስለነው እንጂ ዋናው ትልቁ ጥያቄ በሚስጥራዊ ኮሚቴ ግልጽ ባልሆነው ነው የሚጠየቀው ግልጽ ባልሆነው ቦታ ነው እኔ መልስ የምቀበለው ያለው እንጂ እዛ ቁጭ ብሎ መናገሩ ወይም ደግሞ የመገናኛ ዘዴዎቹ እና በዚህ ጉዳይ ላይ ምልህ ቤተሰቡ መጠንቀቅ የሚኖርባቸዋል ጥንቃቄ የሚያስፈልገው ምን ላይ መሰለ አንዳንዴ ለምሳሌ ንገርህ አንድ በግልጽ መናገር የምፈልገው ገንዘብ የሶክኑታ ይሁዲት ጽፈት ቤት ሰጣለው ስላለ 150,000 እነሱም ቤተሰቡም ወደ 200,000 በአጠቃላይ እሷን ያለችበትን ቦታ ለሚጠቁመን 350,000 ሸቀል እንሰጣለን ስላሉ ፋሲል ሌቦች አጭበርባሪዎች ሁሉ ይደውላሉ ፖሊስ ሰራዊት ዶ ሲመረመር ወንጀለኞች ገንዘብ የሚፈልግ ሰው ነው እና ብዙ ነገሮች አሉ የዚች ልጅ ሁኔታ በእውነትም መፈለግ ይኖርብናል መታገል ይኖርብናል የሚመለከታቸው አካላት አሉ በቦታው ሶክኑታ ይሁዲት ኃላፊነት አለው መስራዳ ክሪታ ኃላፊነት አለው ፈላጊ ያልነው የፖሊስ ሁኔታ መርማሪ ያለ ብዙዎቹ አንዳንድ የሚናገሩት ፋሲል ሻባክ ያገር ውስጥ መረጃ ድርጅቱ በዚች ጉዳይ አልገባም ይላሉ ውሸት ነው በዚህ ጉዳይም አሉበት እነሱ ፋሲል አንዳንድ ጊዜ ውሸት የሚናፈሰውና ትክክሉ መንገር ወዳለው መንገር ማልፈልገው ነገር እንድናገር ያስገድዱኛልና ይሄም ደግሞ ፍለጋ እየተካሄደ ነው ነገር ግን ውጤት እስከሌለ ድረስ እኔ ተሰራ ማለት አልችልም ፋሲል ኦኬ ከማጠቃለያ በፊት አንድ ደቂቃ ልስጥሽና ሌላም አንድ የማጠቃለያ ጥያቄ ስላለኝ የምታስተላልፊው መልእክት ካለ አዎ ማስተላልፈው መልእክት እኔ በየከተማው በየተለያዩ ቦታዎች እየርኩ ወገኔ ጋር እገናኛለሁ ሰው ጋር መገናኘት ጥሩ ነው የህዝብ ተመራጭ ሆነ ከወገነ ጋር በተለይ የኔ አይነት ቋንቋውን ባህሉን የማውቅ ሰው ቀርብ የመነጋገር አለብኝና በብዙ ቦታዎች ዞራለሁ አሁን የፊታችን እሁድ በ11 ቀን 5ኛ ወር ወደ ነቲቦት ከተማ ሄዳለሁ ነቲቦት ከተማ ያው እንደሌሎች ከተማ ነዋሪዎች ለመወያየት ነው በ5 ሰዓት ተኩል ከምሽቱ እዛ ኖራለሁ እሁድ ቦታውን አድራሻውን ልግለጽ ረሆብ ኢየሩሳሌም ሚያሽሽም በሽታይ ድጋሚው አዎ ለነቲቦት ከተማ ነዋሪዎች ነው ይሄው እሁድ በ11 ቀን 5ኛ ወር 2025 ዓ.ም የፊታችን እሁድ በነቲቦት ከተማ እመጣለሁ እንደሌሎች ከተማዎች ከወገን ጋር እንደማካሄደው ውይይት ለማካሄድ ቦታው ሟዶን ኪሂላቲ ረሆብ ኢየሩሳሌም ሚያሽሽም በሽታይ በ5 ሰዓት ተኩል 162 ረሆብ ኢየሩሳሌም 162 ሰዓቱ 5 ሰዓት ተኩል ነው እንድትመጡ በጉጉት ተጠብቃለሁ ጥያቄያችሁን ተዘጋጁ እንዋይ ለመስማት ዝግጁ ነኝ እኔም ያለኝነን ደግሞ ገልጽላችኋለሁ ይሄ አንዱ መልእክቴ ነው አመሰግናለሁ ፋሲል ሌላው መልእክቴ መሰለ በአሁኑ ሰዓት በተለይ ፖለቲካውን በተመለከተ በሀገራችን አንዳንድ ወሬዎች እናፈሳሉ ብዙ ነገሮች ለምሳሌ ትራምፕ ከኛ ጋር አይደሉም ትራምፕ እየተውን ነው
ልሽካት ግዩስ የግዩስ ሁኔታ ሊቀርበው በመጀመሪያ ደረጃ የአሜሪካ ፕሬዚዳንት ትራምፕ ሙሉ በሙሉ ከእስራኤል ጋር ናቸው። ከእስራኤል ጎን በሁሉም በኩል ምሳሌ ብሰጥህ ፋሲ አሜሪካ የራሷን ጥቅም ትጠብቃለች፣ ግን በመካከለኛው ምስራቅ በቅድሚያ የምትጠብቀው የእስራኤልን ጥቅም ነው። ስለዚህ እስራኤል ባዛ የምትወስደውን እርምጃ፣ እስራኤል ሁቲም የመንድር የምትወስደውን እርምጃ፣ እስራኤል በሊባኖስ የምትወስደውን እርምጃ አሜሪካ ትደግፋለች። በዓለም አቀፍ መድረኮች በተባበሩት መንግስታት ድርጅት ብትሄድ እስራኤል በመደገፍ ላይ ናት። አሜሪካ የተለያዩ ድርጅቶች እስራኤልን ያወግዙ የነበሩት እንደ የሰው መብት አስከባሪ ድርጅት ነን የሚሉት ዓለም አቀፍ ፍርድ ቤት እስራኤልን የጦር ወንጀል የሚሉትን በሙሉ አሜሪካ አውግዛለች። ከነዚህ ማህበርም ወጣለች እና ትራምፕን የመሰለ መሪ የለንም በአሜሪካ ታሪክ ከኛ ጎን የተሰለፉና አንዳንዶቹ የሚያናፍሱ ወሬ አለ። ይሄም ከእውነት የራቀ ነው። ፋሲል 30 ሰከንድ እንውሰድና አብራን ለብዙ አመታት ካንቺም ጋር ሰርታለች ከኛም ጋር በጣቢያችን ሀና መከተ ከዚህ ዓለም በሞት ተለይታለች። እንደው 30 ሰከንድ ስለ ሀና ማለት የምትፈልጉ ካለ? ሀና መከተ እኔ ማውቃት ገና ልጁኝ ነው። ኢትዮጵያ ጎንደር ነው ተወልጄ ያደኩት በጎንደር ከተማ። እሷም ጎንደር ትሰራ ነበር። እኛ ቤት ሁሉ ጊዜ ነው የምንገናኘው፣ ቤተሰብ ነን። ሀና በጣም ታታሪ ናት ፋሲል። ለስራ ያላት ፍቅር፣ ስራ የሚባል ነገር ታታሪነት ሀና ትልቅ ምሳሌ ናት። ሀና እስራኤል ሀገር ገብታ ዕብራይስጥ ቋንቋ ሳታውቅ ነው ፋሲል ከኛ ጋር ሬዲዮ ስራ የጀመረችው ታስታውስ እንደሆነ። ሌሎቹ በሙሉ ቋንቋ እንማር ጊዜ ሲበጅ ሀና እረፍት የለም። ሀና ሌት ተቀናት። ሀና ጠንካራ ናት። እንደው ንገርህ አይደለ መቼም የእግዚአብሔር ፈቃዱ የአምላክ ፈቃዱ ነው እንጂ ሀና በቀላሉ የምትጠቃ ሰው አልነበረችም። በማንኛውም በኩል የነበራት ታታሪነት፣ ጥራት፣ ስራ ለስራ የነበራት እንደውም የሚገርም በፖለቲካ እንቅስቃሴም በሰላማዊ ሰልፍ ታማ እግሯን ወድቃ ተሰብራ ክራንች ይዛ ሁሉ ሰላማዊ ሰልፍ ትመጣ ነበር እና ነፍስ ይማር ሀና በእውነት ትልቅ ምሳሌ ናት። በተለይ እድሜያቸው ገፋ ብለው ቤተሰብ ይዘው የመጡት ሰዎችን ምን ያክል ታታሪ መሆን እንደሚቻል ትልቅ ምሳሌ ናት። ሀና የ5 ልጆች እናት ነበረች እና 5 ልጆችን ታግሎ ማሳደግም ቀላል አይደለም በእስራኤል ሀገር። እኔ ሀናን ማስታውሳት ፋሲል በማንኛውም ጊዜ ስራ ቦታ ናት። ታስታውሳለህ? አብረን ሰርተናል እንግዲህ እና ነፍስ ይማር ቤተሰብንም እግዚአብሔር ያጽና። ጸጋ ፈንታሁን የክኔሴት አባል ዶክተር ከሊኩድ ፓርቲ በጣም አመሰግናለሁ። ፋሲል። ሻባት ሻሎም። መልካም ሰንበት ይሁንልን። አሜን።